ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን አባ ሳሙኤል ዘዋልድባ። ሳሙኤል አባቱ እስጢፋኖስ እናቱ ዓመተ ማርያም ይባላሉ። ሀገሩ ኢትዮጵያ ሲሆን ትውልዱ አክሱም አካባቢ ጽር ወይም ሽሬ በተባለ ቦታ ከዘራ ጌዲዮን የሆነ ሰው ነው። ወላጆቹ እድሜው ለትምህርት ሲደርስ ቅዱሳት መጻሕፍትን እንዲማር አድርገውታል። እናትና አባቱ ከሞቱ በኋላ ወደ ደብረ በንኮል በመሄድ ሥርዓተ ምንኩስናን ከአባ አድሃኒ እጅ ተቀብሏል። በገዳሙ እህል በመፍጨት ውሃ በመቅዳት መነኮሳትን እያገለገለ ፈጽሞ ከሻገተ ጎመን በስተቀር አይመገብም ነበር። መጠጡ ውሃ ብቻ ነበር። ዘመዶቹም በውዳሴ ከንቱ ቢያስቸግሩት ዘመዶቹም በመሸሽ ወደ ሌላ ገዳም ለመሄድ ተከዜ ወንዝ ደረሰ። የተከዜ ወንዝ ሞልቶ የማያሻግረው ቢሆን በትምህርተ መስቀል ባርኮ በአንድ እጁ መጽሐፉን በአንድ እጁ መብራቱን ይዞ ገብቶ መብራቱ ሳይጠፋ መጽሐፉ ሳይበሰብስ ተሻግሮ ዋልድባ ገብቷል። ጌታም በዚህ ተቀመጥ ብሎት ገዳም ገድሞ ሥርዓተ ምንኩስናን እያስተማረ በጾም በጸሎት ጸንቶ ሰውነቱን በመግረፍ መዝሙረ ዳዊትን በቀን 5 ጊዜ በማድረስ ከመቤታችን ፍቅር የተነሳ ውዳሴ ማርያምንና ቅዳሴ ማርያምን በቀን 64 ጊዜ በዕድሜዋ ልክ ይጸልየው ነበር። ዋልድባንም እንደ መሶብ በእጁ ይዞ አስባርኳታል። ከሰማይም የወርቅ ጽዋ ወርዶለታል። በተጋድሎ ጸንቶ ሲኖር ሰይጣን በክፉ አውሬ በአንበሳና በመሳሰሉት አራዊት እየተመሰለ ይፈትነው ነበር። ከዕለታት አንድ ቀን ጌታ ተገልጦለት በምራቁ ሰውነቱን አትሞትና ኃይል አግኝቶ የሚኖር ሆነ። አናብስት እየመጡ በዋሻ ሲፈነጩ ቁስላቸውን እየበጣ እሾሃቸውን እያወጣ ይሰዳቸዋል። ውዳሴና ቅዳሴ ማርያምን እየደገመ ሲሄድ ከመሬት ስንዝር ይለቅ ነበር። ሲቀድስም ህብስት ሰማያዊ ጽዋ ሰማያዊ ይወርድለታል። በውሃ ላይ ቅዳሴ ማርያምን ደግሞ ቢባርከው ህብስት ሆኖለታል። ሶበ አትሞ ለማየ ቅዳሴኪ እንዘ ይጸልይ ርስየ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለ ወአሊ እንዲል። ለዚህም መታሰቢያ እመቤታችን ነጭ ዕጣን እና የሚያበራ ዕንቁ ሰጥተዋለች። ውዳሴን ቅዳሴን የሚደግመውን አንተ ከገባህበት አገባዋለሁ ብላ ተስፋ ሰጥተዋለች። ወደ ሰማይም እየወጣ ከ24ቱ ካህናተ ሰማይ ጋር ያጥን ነበር። ከብቃታቸው የተነሳ አባ ሳሙኤል ከዋልድባ፣ አባ ብንያም ከግብጽ፣ አባ አንበሴ በሐዘልዎ ሆነው ይተያዩ ነበር። ከዕለታት አንድ ቀን ተቃጥረው ከአቡነ ገብረ መንፈስ ቅዱስ ዘንድ ወደ ምድረ ከብድ ሄዱ። የተጫኑባቸውንም አንበሶች የአቡነ ገብረ መንፈስ ቅዱስ አንበሶች ሰባብረው በሏቸው። አቡነ ገብረ መንፈስ ቅዱስም ፈጣሪ ያላዘዛችሁን ለምን በላችሁ ብሎ እንዲተፉ አዝዞ ሕያው አደረጋቸው። ቡራኬ ተቀብለው መንፈሳዊ ጨዋታ ተጨዋውተው በአንበሶቻቸው ተጭነው ወደ ቦታቸው ተመልሰዋል። ፍልሰቱም በደረሰ ጊዜ ቅዱስ ሚካኤል በክንፍ ተሸክሞ ወደ ኢየሩሳሌም ሰማያዊ ወስዶ ከእግዚአብሔር ዙፋን ፊት አቀረበው። እግዚአብሔር ስምክን የጠራውን መታሰቢያህን የሚያደርገውን ዜና ገድልህን ያጻፈውን ያነበበውን የተረጎመውን የሰማውን ያሰማውን የተማረውን እስከ 10 ትውልድ እምርልሃለሁ። በገዳምህም የሚሰበሰቡትን ከዕዳ ከፍዳ እሰውራቸዋለሁ አለው። አባ ሳሙኤልም ከሰማይ ተመልሶ ታኅሳስ 12 ቀን በሰላም አርፏል። ከብዙ ጊዜ በኋላ ከዋልድባ ወደ ደብረ አባይ መስከረም 6 ቀን ፍልሰተ አጽሙ ተደርጓል። የዕረፍቱም መታሰቢያ ታኅሳስ 12 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።